ከገንዘብ ማን ገባው ልብሶቿንም አየው ልብሶቿም አሉ ግን የት እንደሄደች እኔ እንጃ ስልኩም ስደውላት ስልኳንም አታነሳም እሷ ራሱ በስተክል ተበለ እንደለው ራሽ ይወሰዱ ከነሱ ጋር ታወራለህ በስተክል ታወራለህ ወይስ ከነሱ ጋር ተራ ምንድነው በቃ ተወኝ እንዴ ቁጭ በልና እንነጋገራለን የኔ ጥበቃ የነበረው ሳይሆን ትክክለኛውን አበበ ማውራት ነው የምፈልገው ይሄው ጥበቃ የፊት ለፊት ነው እያወራሉት ይሄን የምልበት ምክንያት እኔ ሰው ማስፈራራትም የማስፈራራት አቅምም የለኝም እኔ አንተ ቤት ጥበቃ ስገባ አንተ ነበርክ የኔ ጥበቃ መሆን የነበረብህ ግን ያው ለስራው አስፈላጊ ስለሆነ በስተመጨረሻም ተደርሶብሃል የማይሆን ነገር ውስጥ ከኔ ጋር እንዳከባ ቦር እንደተከፈኝም ሰርቻለሁ አይደለም ይሄን እንትን ለመስራት እኔ ይኸውልህ ሽንኩርት ሽጥ ቢለኝ ቁጭ ብዬ እሸጣለሁ ለምን ቆን ከካሜራ ጀርባ ትክክለኛው ማንነቴን አሳይቻለሁ እኔ እንደምሳሳ እዚህ ጋር ከዚህ በፊት ሳወራ የነበረው ስለማዝንልህ ነው ገባ የማይሆን ነገር እንድጠቀም አታስገድደኝ አደርገዋለሁ ደግሞ ለኔ መስታዲያ ኑሊያ ምን ሆነ መቀለድን አቁም ምን ሆነ ነው ቆይ እንዴ መቀለድን አቁም ንገረኝ ምን ነበር አላማዬማ ጓደኛን ማጥመድ ነበር ተሳካለ አቤል አንተ ይኸውልህ ሰማኛል የኔ ጥበቃ ነበር መሆን የነበረበት ሲጀምር ተጠንቅቀህ አውራ ለካ ሀገር አለ በስክረና እኔ ጀበለኔ ታናግሪሽ ነው እኔ ሲጠረግ ዝጋ ሰማኛል አንተ ነህ በገንዘብ ገለጥ እኮ አንተ ነህ ወይ በእኛም ሆነ በቤተሰቦቹ ዘንድ ተቀባይነትን አግኝተህ ስራን ስትሰራ ቆይተሃል በእውነት አንተን ከመሰለ ጋዜጠኛ እናድናቆት በማግኘቴ በጣም ደስተኛ ነኝ አይደል ስማ መኮንን እኮ እንዳበበ ተራሱ አይደል እኔም ቦን ደግሞ በዚህ ቆሻሻ እንጂ በፍጹም አትይዙኝ ካንተ በላይ ቆሻሻ የለም ስነ ስርዓት ነው ስለዚህ ከጀርባ ያጀብካቸውን ሰዎች ማለት ነው አስወጣቸውና ለሁላችሁ የሚበቃ ገንዘብ አለ ስለዚህ በካሽም ቼክ መጻፍ ካለብኝ ጽፌ እሰጣቸዋለሁ ሲጀምር ብቻዬን እንብላን ነበር እንዴ እኮ ነው ስነ ስርዓት ለምን አይኖርም ያደጉት ሀገር ላይ እኮ እንደዚህ ነው ይሰጣል ትቀበላለህ አለቀ ሰጥቶ መቀበል የሚባል ጨዋታ አለ ይሄ ደግሞ ላንተ አይጠፋም ሰሞኑን እኮ ጥሩ አድርገን እያተራመስናችሁ ነበር ጠይቂ ነው ማድረግ ስለምን አልበል ቆይ እስቲ እንዴ ምን ፈልገህ ነው ስነ ስርዓት ያዥና ልቀቅኝ ነኝ ልቀቅኝ እንዴ የተሳሳተ ቦታ ላይ ገባው ምንድነው እኔ ኳንተንኩ ብያለሁ ሲጀመር ለምንድን ነው የምትነኩብኝ እንዴ ማህደር እኔ እኮ የተከበርኩ ሀገሪቷን ማገለግል በጣም ብዙ ሰው የማድን ዶክተር ነኝ ዝም ብዬ ሰው አይደለም ይኸውልህ ማየት ትችላለህ እሺ ይሄ መታወቂያዎችን ማየት ትችላለህ እዚህ ላይ ያለው መድኃኒት ነው ማለት እዚህ ጋር አለ እዚህ ጋር ደግሞ ሽፋኑ ላይ ያለ ስም አለ ምንድነው ለአንድ መድኃኒት እንደው ዶክተር ካንቺ ባላቅ ለአንድ መድኃኒት ይሄው ለተለያየ ስም አስፈላጊ ነው እኔ ማንኛውንም መድኃኒት ስሰጣችሁ ማለት ነው ምን አይነት መድኃኒት እንደሆነ ፎቶ አንስቼ ነው የምሰጣችሁ ምክንያቱም ይሄ ነገር እንዳይመጣ ስለምፈልግ ማለት ነው ይሄ ማየት ትችላለህ ዶክተር ማህደር ብለህ ማንንም ሰው ብትጠይቅ እጅግ ታታሪ ሀገሪቷን የምትወድ የምታገለግል እጅግ ብዙ በጣም አስፈላጊ እንደውም አስታወስከኝ አየህ አሁን እኔ ስለ ኤንጂኦ ረስቻለሁ 3 ቦታ ነው የምሰራው አይደል ያልኩት እሺ ግን አራተኛ ደግሞ ኤንጂኦ አለ ሲጀመር እኔ ስለ ኤንጂኦ ማውራት ያልፈለኩት በነፃ ስለማገለግል ራሴን እንደዚህ ሰራለሁ እንደዚህ በቆ ስራ ሰራለሁ ለማለት ስላልፈለኩ ምንድነው ያወራ ያለው ስለመደንዘዝ ስለመሞት ነው የምታወራው ማን ነው የሞተውስ ይኸውልሽ የሰጠሽው መድኃኒት ዮሐንስ ተረጋጋ ሌላ ሰው ስላየ ካንተ የምትቀበጣጥረው ነገር አቆም ነግሬሃለሁ ሴትዮልሽ ሌላ ነገር እንዳገባ ዮሐንስ ነግሬሃለሁ ዝም በልና የምታውቀው ነገር ብቻ አውራ ስለመደንዘዝ ነው የምታወራው ዝም የሚለው ስለመደንዘዝ ነው የሚያወራው ማንስ ነው የሞተው ምንድነው አንቺ እስካሁን ያወራሽን እንዲያወራ ነው ጠብሮ የምትፈልገው አይደል ናታ ለምንድን ነው የምትወጣው ውጣ ድረስ በስነ ስርዓት ነው ስለ እናቴ ነው ያወራለው ስለ እናቴ ነው ያወራለው በስነ ስርዓት እኛ የምናውቀው መስራታችንን አንተ እስከ ዛሬ የምትሰራበትን ስራ እንዴት አባልማታ መጽሔቱም የት ነው የታተመው ለምንድን ነው ፎቶዎቹ እዛ ላይ ያለው ይሄ የተለያየ የሶስት ሰው ስም ነው ዮሐንስ ነው እኔስ እዚህ ላይ ያሉት ታዲያ የተለያዩ ዮሐንስ የሚለው ያንዱ ላይ ይሄው እዚህ ላይ ያለው ብቻ የቀሩት ሁለቱ ላይ ያሉት ስሞች የማን ናቸው እሺ ይሄ ፎቶ ነው ማስረጃ እንግዲህ ይሄ መኪና እዚህ ቤት ሲገባና እዚህ ግቢ ውስጥ እንግዲህ ያለው ቤት ሁሉ ዝግ እንደሆነና እዚህ ግቢ ውስጥ እንግዲህ ያለው ይሄ ቤት ብቻ ከፍት እንደሆነ የሚያሳይ ነው ስመጣም እንግዲህ ግቢ ውስጥም ዞር ዞር ብለናል
እናንተም የምታውቁት ነገር ነው። ከላዳው ከወረደች በኋላ የነበራት የራሄል እንቅስቃሴ የሚያሳይ ነው። ራሷን ስታ እንደሆነ ግልጽ ነው። ይሄ ማለት በስተመጨረሻ እዚህ ቤትም እንደመጣች ያሳያል። እንዴት አባ ነው ማታው? ይሄን ልጅ የትሬኒንግ ሴንተራችሁ አለ? ለምንድን ነው ማልጨው? አንተ ማወራው ቀልድ ይመስላል። እስካሁን እኔም እየቀለድኩ አይደለም። ቤቴ ስለዚህ መጠየቅ ነገር በስነ ስርዓት መልስ። እኔ ምን አቀላለሁ ታዲያ? ስለ ሰውዬው ነፍሰ ገዳይ ነን እያለ ነው። ስለዚህ ገደልናት። ታዲያ ማን የገደላት? ሰላም ሰላም፣ ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ ከወትሮው ለየት ባለ መንገድ ነው የመጣ ነው። በጣም አስደንጋጭና ያልታሰበ ዜና ገጥሞኝ ነበር። ከዛም የተነሳ እንግዲህ በራሴ በኩል ብዙ ማጣራቸው ነገሮች ነበሩብኝ። እነዛንም ሳጣራ ቆይቼ እንግዲህ በስተመጨረሻ ከወንድሜ ልዑል እንግዲህ የደረሰኝ አዳዲስ ዜናዎች አሉ። እነሱም እንግዲህ በልዑሌ በኩል ብዙ ጥናቶች እየተደረጉ እንደነበር እና አበበ በጣም እንደምታስቡት ቀለል ያለ ወንጀለኛ ሳይሆን በብዙ መንገድ እንግዲህ አሁን ለካሜራ ይበቃሉ ወይም ደግሞ ለሶሻል ሚዲያ ብቁ ናቸው ብለን የማናስባቸው ከባድ ወንጀሎችን እየሰራ ያለ ግለሰብ እንደሆነ ብዙ ነገሮችንም ተጣርቶ እንግዲህ የነሰራይንና ሙሉ ክሩ እንግዲህ ትልቅ ተጋድሎ አድርጎ በስተመጨረሻ እንግዲህ አበበ ላይ ከባድ ውሳኔ ተወስኖ መደረግ ያለበት ነገር እንደ የህግ አካላቶች ጥናትም እንግዲህ መደረግ ያለበት ነገር በሙሉ ተደርጎ ትልቅ ምርመራ ተደርጎ በስተመጨረሻ ተደርሶበት የምንፈልጋቸው ነገሮች አድርገን እንግዲህ አበበ ላይ ትልቅ እርምጃ ወስደናል የሚል ዜና ደርሶኛል። እንግዲህ ከወንድሜ ልዑል ማለት ነው። ዛሬ አበበን ለእኔ አሳልፈው የሚሰጡበት ቀንና አበበ የተለያዩ ወንጀሎችንና ከባድ ነገሮችን እየሰራም ያልታሰቡት ወይም ደግሞ እናንተ እንግዲህ ያልጠበቀቻቸውን ወንጀሎች ሰርተው እንደተገኘበት ተነግሮኛል። እናንተም ከኔ ጋር ሁናችሁ የሚፈጠረውን ነገር እንድትከታተሉ እንድትሰሙ ፈልጋለሁ። እስቲ አሁን አበበ ደርሷል ስለተባለ ነው ካሜራን አብርቼ ለእናንተ ይሄንን ኢንትሮ እየሰራሁላችሁ ያለሁት። እንግዲህ ውድ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ፈልጋለሁ። ከኔ ጋር ነው። አበበ ጋሼ ምናምን እንዳትለኝ፣ በስነ ስርዓት አውራ። ሰላም ነው ጋሼ? ዝም በል። እኔ ያወራ ያለሁት አበበ የእኔ ጥበቃ የነበረውን ሳይሆን ትክክለኛውን አበበ ማውራት ነው የምፈልገው። እሺ እርሱ ካሉ ጋሼ። አንተ ልጅ ማይሆን ነገር ውስጥ እንዳንገባ በስነ ስርዓት አውራ። ተባካ እንደምን ዘላብለው እመጠይቅም ብቻ መልስልኝ። አበበ አቤት። አክሰንትንም አትቀይር እሺ? ይሄ በየሄድክበት እያስመሰልክ የክፍለ ሀገር ሰው ለመምሰል የምትጠቀማቸውን አክሰንቶች ለራስ ያዝ። አሁን ትክክለኛው ማንነትን አውጣና ከኔ ጋር አውራ። በስተመጨረሻም ተደርሶብሃል። የማይሆን ነገር ውስጥ ከኔ ጋር እንዳከባ እሺ? እሺ። የት ነው የተያዝከው? እኔ ከእናንተ ካመለጥኩ በኋላ በቃ ራቅ ብዬ ነበር። ራቅ ብዬ ማለት በቃ ወደ ሌላ ቦታ ሄጄ ነበር፣ ወደ ክፍለ ሀገር ነው። ምን ልትሰራ? ያው ስራዬን ለመስራት ነው እኮ። ምን አይነት ስራ? ሁሌ የምሰራውን ስራ ነው። አዲስ ነገር እኮ አይደለም። ምን ጥበቃ ልትሰራ ነው የሄድከው? ኧረ አይደለም። ጥበቃ እኮ እርሶ ጋር ብቻ ነው የገባው። አበበ እደፋለሁ። ታውቀኛለህ ደግሞ። ከካሜራ ጀርባ ትክክለኛው ማንነቴን አሳይቻለሁ። እኔ እንደምሳሳ እዚህ ጋር ከዚህ በፊት ሳወራ የነበረው ስለማዝንልህ ነው። ገባ? የማይሆን ነገር እንድጠቀም አታስገድደኝ። አደርገዋለሁ ደግሞ። እሺ? ምን ነበር ስትሰራ የነበረው? ያው በቃ የምታዘዙን ትእዛዞች በእኔም ሰዎች አማካኝ እየሰሩ ነበር። ማለት በቃ ያው የተለመደ ነው። ሌላ ለየት ያለ ነገር የለውም። እገታውንም ቢሆን የሰውንም እንትን እነሱን ነበር ሰራ ነበር። ልዑል የያዘ ግን ሌላ ውስብስብ ወንጀሎችን እየሰራ እንዳለ እንደ አዲስ እኔ ላይ የፈጠርከው ታሪክ እኛ ላይ የሰራሃቸው ወንጀሎች ሳይበቃ እንደገና ሌላ ሰው ሄደ ሌላ ሰው ላይ አዲስ ታሪክ እየሰራ በሌላ ሰው እንደተያዝክ ነው አይደለ? አዎ። ግልጽ ነው አይደል? ማውራው ንገረኝ ስለ ታሪኩ።
ምንድነው? ማንን እየጎዳ ያለው? እንደው ማን ያዘዘስ? እኔ ያው የሚያዘኝ አንድ ሰው ነው፣ መኮንን ነው እኔን የሚያዘኝ። እኔ ደግሞ ያው የእሱን ትዕዛዝ ግዴታ መተግበር አለብኝ። ምክንያቱም ብዙ ስልጠናዎችን እንድወስድ ራሻ ድረስ ሄጄ እንድሰለጥን የስለላ ስራ እንድሰራ ያደረገኝ እሱ ነው። እሺ። ስለዚህ ያው እኔ ያው ማለት ለሉሌም ነግሬዋለሁ፣ ትላንትና አውርተናል ከሱ ጋር። እሺ። ግን ያው ማወቅ ካለብህ ልንገርህ። ምንድነው ያው እኔ ሲጀምር መጀመሪያ ንግዱ ላይ ነበርኩ። እሺ። ከዛ በሆነ አጋጣሚ ስብሰባ ላይ ተገናኘን ከመኮንን ጋር። ከዛ ነው አወራን። በቃ ብዙ ሰዎችን እንደሚያውቅ ሲነግረኝ ደስ ይለኛል አልኩት። ያው የሰው ልጅ የተሻለ ነገር ይፈልጋል። ከዛ በቃ ወደ ራሻም ሄጄ ስልጠኖችን እንድወስድ አደረገኝ። ሰልጥኝም ከመጣሁ በኋላ በቃ ትልቁ ወጥመዳችን አንተ ነበርክ። ማለት ብዙ ጊዜ መልእክት ተልኮብህ ነበር ይህን ስራ እንድታቆምም፣ ግን አንተ ያው አልሰማም ስትል ያንን ክፍተት ከጓደኛ ጋር የነበረውን ክፍተት ተጠቅመን እያንዳንዱን ነገር አቀድንና አንተ ቤት ጥበቆኝ ገባሁ እንጂ እኔ ብር አጥቼ አይደለም። አበበ ስለ ብር ማጣት አለማጣት ብቻ ሳይሆን ከዚህ በፊት አውርቼዋለሁ፣ መድገም አልፈልግም። እኔ እና አንተ አብረን በነበረን ግንኙነት ኦልሬዲ አንተ የራስን ሚሽን ነው ስታጠናቀቅ የነበረው፣ ስራ ነው ስትሰራ የነበረው። እኔ ደግሞ ሳስብ የነበረው ነገር ሌላ ነገር ነበር አይደለ? እሺ፣ ይሄ የኔ የህይወት ታሪክ ነው። ይሄ እኔ ላይ ለመፈጸም እኔ ላይ የፈለጋችሁትን ነገር ለማድረግ የፈጠራችሁት ጉዳይ ነው አይደለ? ነገር ግን አንተ እኔ ላይ ባደረስከው ነገር ከኔ ጋርም በገባው ግጭት ውስጥ የደረሰብህ ነገር ምንም ነገር ሳይመስልህ ከምንም ነገር ሳትቆጥረው ሌላ ብዙ ችግሮችን እየፈጠርክ እንዳለህ፣ በዚህ ደረጃ ለሀገር ስጋት ትሆናለህ ብዬ አላስብም ነበር አይደለ? አሁን የተለያዩ ሰዎች ስላንተ ጉዳይ ያወሩበት ይገኛል። ስላንተ ችግር እየተወራ ይገኛል። አንተ ያደረስክባቸው ሰዎች፣ አንተ የበደልካቸው ሰዎች እስቲል የሚያደርጉትን የሚሆኑትን እስከሚያጡ ድረስ እየፈጠርክ ያለው ችግር አለ አይደለ? ምንም እኮ እንትን የሚል ነገር እኮ አይደለም። በቃ አንዴ የተፈጠረ ነገር ነው። አንዴ የተፈጠረ ነገር ማለት ነው። በቃ አሁን እኮ ወደኋላ መመለስም አያስፈልግም። አበበ አሁን ማምለጥ የማትችልበት ቦታ ላይ ነው የገባው። ገባ? በጭራሽ መፈናፈኛ የማታገኝበት ቦታ ነው ያለው። እድሉን ለማግኘት እንኳን እንዳትሞክር። ሌላ አይደለም ይሄ ለማታለል ምን ለማለት ምናምን አይደለም። ሀሳቡን ለማምጣት እድሉን የማታገኝበት ቦታ ነው። ምክንያቱም አንተን የማወጣጣት ነገሮችን የማጣራት ጉዳይ አይደለም አሁን የያዝነው፣ የሞትና ህይወት ነው። ይሄ ነገር ግን ቢቀርባችሁ ይሻላል ባይ ነኝ። እኔ በኋላ ሁላችሁም የማትወጡ ጦት ውስጥ ነው የምትገቡት። እኔ ትናንትም ነግሬዋለሁ ለሉል፣ እምቢ ካላችሁ ችግር የለውም እንትን የሚል ነገር አይደለም። ቀላል ነው። የስር እንደሆነ ለምደነዋል። 2 ቀን 3 ቀን መቆየት ነው። ከዛ ውጪ እንደዛ ነው የምታስበው። ያው እንደምታውቀው ነው ገንዘብ የማይሰራው ነገር የለም። መኮንን ደግሞ እኔ መያዜን ሰማ ሁሉን ነገር በምን መንገድ ማስተካከል እንዳለበት ያውቀው። የተያዝከው ሌላ ወንጀል እየሰራ ነበር አይደለ? ያው እሱም ቢሆን እኮ ስራ ነው። ስለተያዝኩ ነው እንጂ ወንጀል የተባለው ደግሞ ወንጀል አልሰራውም። የምን ወንጀል ይሰራል? ሌላ ማንነት ወርሰህ ሌላ ሰው ነኝ ብለህ ስትንቀሳቀስ ነበር። እዛም ቦታ ላይ እንግዲህ ራስህን እንደ ባላገር ገራገር ሆነ ይመስለኛል ስትንቀሳቀስ የነበረው አይደለ? ያው ሌላ አማራጮች ስላልነበሩ ይህ መንገድ ስላዋጠኝ በዛ መንገድ ቀጠልኩበት። ከዛ በቃ ምንም እኮ አይደለም እኮ ምን አንድ ተራ እናት ለማገት የተሰራ ስራ ነው። ሌላ ነገር እኮ የለውም። ተራ እናት ነው ያልከው? ምን ገንዘብ አይደል? ከገንዘብ ችግር የለውም። እሺ እንደ ማስረጃ ይቀመጣል። ችግር የለውም።
አንተ የኛ አልበቃ ብሎ ጭራሽ ተራና ትላለህ ወይ? እስከ ተከፈለኝ ድረስ አዎ። ይኸውልህ አሁንም ደግሜ ልንገርህ ከኔ ጋር የማይሆን ነገር ውስጥ እንዳትገባ። ምን መደብደብ ምንድን ነው? እኔ እሰቅልሃለሁ። ችግር የለውም። እንደ ማስረጃ ስለሚቀመጥ ችግር የለውም። እንደምከስም እንዳትረሳ። እናንተ ብቻ እንዳልሆናችሁ ነው። ለጓደኛም ነግሬዋለሁ። ኦኬ፣ ልትከሰንም ታስባለህ? ማስረጃ ስላለን ያው እናንተ ብቻ ስላልሆነ ማስረጃ ያላችሁ ችግር የለም። አበበ ብዙ ጉዳዮችን ከኔ ጋር እንድታወራ ፈልጋለሁ እና ከነዛ ውስጥም አንዳንዶቹ ግልጽ ስለሚሆኑልህ እያሰብክበት እንድትመልስ እፈልጋለሁ። ትላንት ለወንድምም ነገር እኔ እናትና እህት ያደረኳቸው ሰዎች በተራ ገንዘብ የተገዙ ሰዎች ናቸው። እሱንማ ልውል አጣርቶ ደርሶበታል። ስለዚህ ያው ገንዘብ የማይሰራው ነገር የለም ብያለሁ። አሁንም ግን በዚህ አጋጣሚ ጊዜን በአካባቢው ደስ ይለኛል ማለት እንደ ጓደኛ እንትን ባትል ብንነጋገር የተሻለ ይመስለኛል። ጥሩ። እኔ አንተ ያቀረብካቸው ጉዳዮች እህት ወንድም ያልኩ አንተ እዚህ ጋር በገንዘብ ገዝተህ ያመጣሃቸው ሰዎች እንዳልሆኑ እንድታውቅ ፈልጋለሁ። እንድታውቅ ማለት አይደለም። አይ ምን መያዝም እኮ ካለባቸው ይያዛሉ። እንኳን እነሱ እኔ ብትይሻለሁ። ገብቶሃል? ግን ልዩነታችን ምንድን ነው? ብታሰርም 2 ቀን ብቆይ ነው። አሁን እኮ ጊዜያችንን እያባከንን ነው ማለት ከዚህ የተሻለ ህይወት ደግሞ መኖር አለብህ። ገብቶሃል? ዘላለም ዓለምን በየቦታው እየዞርክ ይህን ወንጀል መፈትፈት ለአንተም ለጓደኛም አይጠቅምም። እሱም ትናንት አሻፈረኝ ብሏል። ስለዚህ ዳጎስ ያለ ነገር ይሰጥህና ይህችን ነገር ብንገታት የተሻለ ይመስለኛል። ኦኬ፣ ገንዘብ ኦፈር እያደረክልኝ ነው? አይ እኔ ያው ህይወትን መቀየር ከፈለክ ነው፣ ካልፈለክም ያው ህይወቴን ወዴት ነው የምቀይረው? ማለት አሁን ካለሁበት ወደ እናንተ ህይወት ነው? አይ መውጣትም ከፈለክ በ1 ሳምንት ውስጥ አስጨርሶ ደርስልሃለሁ፣ ትወጣለህ። ምን ያክል ገንዘብ ታቀርቡልኛላችሁ? አንተ ደስ ያለህ ከፈለክ በካሽ ከፈለክ ቼክ ይጻፍልሃል፣ እንደፈለክ ይደረግልሃል። ውድ ቤተሰቦች እንግዲህ ይሄን ንግግር እየተናገረ ያለው ከዚህ በፊት ለረጅም ጊዜያት እኔ ቤት ውስጥ በጥበቃነት ሲያገለግል የነበረው አበበ ነው። በመቀጠልም ደግሞ በየቦታው የሄደ አንዳንድ ወንጀሎችን ሲሰራ የነበረ ሰውና ባልታወቀ ሰበብ ወይም ደግሞ ባልታወቀ ምክንያት ከወንድሜ ልዑል እንግዲህ እጅ አምልጦ እየተንቀሳቀሰ በነበረበት ሰዓት ነው ልዑል እንግዲህ እግር በእግር ያለውን ነገር ተከታትሎ በስተመጨረሻም የተደረሰበትና አሁን ለምንፈልገው ጥያቄና መልስ እንግዲህ እየተደራረጉ ወይም ደግሞ ይህን ኢንተርቪው እያደረግን ያለ ነው። እንደምትሰሙትም እንግዲህ በህዝብ ፊት ህግ በሚሰማው በትልቅ ሚዲያ ላይ እንግዲህ ቁጭ ብሎ ያለውን ነገር ዛሬ ብታስር ነገ እወጣለሁ የሚልና ገንዘብ ኃይል አለው የሚለውን ቃላቶች እየተጠቀመ ይገኛል። ይሄ ማለት እንግዲህ ሀገራችን ውስጥ ዳይሬክት ሆነ ኢንዳይሬክት ብዙ ወንጀለኞች የሚያስፋፉበትን ወይም ደግሞ ራሳቸውን በገንዘብ ደረጃ ወይም ደግሞ ገንዘብ ቦታ አለው የሚለውን ነገር ሀሳብ እንዲሰጡ የሚያደርጓቸው ሰዎች ናቸው። እኔ ደግሞ ይሄንን ነገር ቃል መግባት ፈልጋለሁ። አበበ ለአንዴና ለመጨረሻ ጊዜ ከዚህ ሶሻል ሚዲያም ሆነ ምንም አይነት እንቅስቃሴ ለአንዴና ለመጨረሻ ለህግ አካል ማሳለፊያ ይሰጠዋለሁ። እጄ ላይም ደግሞ በሱም በቤተሰቡም ዙሪያ ያሉትን ወንጀሎች አጣርቼ ጨርሻለሁ። ማስተላለፍ ባለብኝ መንገድ እንግዲህ ለህግ አካል ማስተላለፍ ይሆናል። ውድ ቤተሰቦች አበበ ከልዑሌ ጋርም በነበረው ፕሮግራም ወይም ደግሞ በነበረው ቆይታ የተናገራቸው ነገሮች ተመሳሳይ ናቸው። ቪዲዮን ልኮልኛል፣ አይቻለሁ፣ አንዳንድ ነገሮችን ሰምቻለሁ። ምንም አይነት ነገር እንግዲህ ለመፍራትም ሆነ ወደኋላ የሚያሸሸው ነገር እንዳሌለ ነው እየገለጸልን ያለው። ስራውን እንደሰራ የሚፈልጋቸውን ነገሮችም ደግሞ ሲያደርግ እንደቆየና አሁንም የሚያደርገው ነገር ምንም የሚያስፈራው ጉዳይ እንዳልሆነ ገልጿል። ይሁንና እንግዲህ ውድ ቤተሰቦች እናንተ ከአበበ መስማት የምትፈልጉት ነገር ካለ አበበ ማለት የምትፈልገው ነገር አለ? አሁንም ቢሆን ምንም ማለት የምፈልገው ነገር የለም። ገብቷል? ምክንያቱም አንተም ሆንክ
ጓደኛ ሉል ለህግ አካል አሳልፈህ ብትሰጠኝ ነግሬሃለሁ። እያንዳንዱ ነገር መኮንን ሲሰማ ያው በዛ ከተባለ ሰዓታት ቢፈጅበት ነው። ስለዚህ ያላደገ ሀገር ላይ ህግ እናስከብራለን ማለት ትንሽ ይከብዳል። ማይሆን እንዳልኩ ብናወራ የተሻለ ይመስለኛል። እሺ እንግዲህ ውድ ቤተሰቦቼ ከአበበ ጋር እንግዲህ የሚኖረን ቆይታ እንደምታዩት ነው። እሱም የሚሰራቸው ወይም ደግሞ የሚናገራቸው ነገሮች በሙሉ እሱ በሚፈልገውና ሁኔታዎች በዚህ መንገድ ያመራሉ ነው እያለ ያለው። እስቲ አበበ ወደኋላ መለስ ስላድርግህና እንዴት ነበር ወደ እኔ ቤት ወይም ደግሞ አንተ በዚህ ልክ እንግዲህ ከሀገር ወጥተህ ስልጠናውን ወስደህ እዚህ ድርጅት ውስጥ ተቀጥረህ እንድትሰራ የተደረገበት ምክንያት ከመኮንን ጋር የተገናኘው እንዴት ነው? አው ማለት ያው ነገር መደጋገም ነው። ማወቅ ያለብን ነገር ልንገር። ለሉልም ተነግሮታል። ማለት ብዙ ጊዜ እነዚህን የምትሰራቸውን ስራዎች ተው ተብለህ ነበር። በተለይ ደግሞ በሊያ በኩል ያለውን ነገር ማለት ነው። ግን ያው አሻፈረኝ ስትል መኮንን ይህን ስራ ለእኔ አሳልፎ ሰጠኝ። ማለት ያው እኔ አንተ ቤት ጥበቃ ስገባ አንተ ነበርክ የኔ ጥበቃ መሆን የነበረብህ። ግን ያው ለስራው አስፈላጊ ስለሆነ ገብቷል። ቢያንስ ምን መሰለህ አንዳንዴ ሰው የቤት ሰራተኛም ጥበቃም እረፍት ልውጣ ሲል ወይ በ15 ቀን በወር አንዴ ነው። ግን በሳምንት ስትፈቅድልኝ አንተ ያልገባ ነገር ምንድን ነው? ስወጣ ስሬን እያጠናቀቅኩ ነበር የምመጣው። ገብቷል። እያንዳንዷን ነገር ጨርሼ ለቀጣዩ ስራዬ ነበር የምዘጋጀው። ያ ማለት ምንድን ነው? ማታ ላይ ገብተህ ከተኛ በኋላ በስልክ በፒሲ የምሰራውን ስራ እሰራለሁ። ከመኮንን ጋር ማውራት ካለብኝ እያንዳንዱን ነገር አውራለሁ። የሚመደቡትን ሰዎች እንዴት መቆጣጠር እንዳለብኝ አውቃለሁ። እያንዳንዱ ቦታ በሄድኩበት ብዙ ፍቅረኞች አስቀምጫለሁ። ገብቷል። እንደ ቅምጥ። ምክንያቱም አንዳቸው ቢያዙ አንዳቸው ለሚያስ ስለምትቸገሩ ማለት ነው። ያው ትላንትም ቢሆን ያ እንከፍ የሆነ ሰው ነው ያለበትን የጠቆመው እንጂ እኔ አልያዝም ነበር። ከዛም አምልጫለሁ። ከዚህ በፊት ከእናንተም አንድ ማይረባ ዶክተር ተመቶ አምልጫለሁ። አንድ ነገር ልንገርህ አበበ፣ እስካሁን ድረስ ቀልደህ ሊሆን ይችላል። ከእናንተ ከእንደዚህ አምልጫለሁ ብለህ ሊሆን ይችላል። ከኔ ከአቤል እጅ ግን ሜቢ ሳዳምጥ ስሰማ ተረጋግቼ ያሉትን ነገሮች ለማዳመጥ ስሞክር ታውቀኛለህ፣ ቀላል ሰው አይደለሁም። ያው ነግሬሃለሁ፣ ምንም እንትን የሚል ነገር የለም። ገብቶሃል። አንተ የምታስበው ገንዘብ እኔ ከፈለኩኝ በህልም የማታገኘውን ገንዘብ ኦፈር ላደርግልህ እችላለሁ። ገባ? ስለ ገንዘብ አንተ ለእኔ የምትሰጠኝም ሆነ የምታቀርብልኝ አይነት ሰው አይደለህም። ደግሞ ታውቀናለህ፣ ልካችንን እንተዋወቃለን። ገባ? ያው ማለት ከዚህ በፊትም የእናንተ ቡችሎች አብዛኞቹ በተራ ገንዘብ እናንተ እንደካዱ መርሳት የለብህም። አበበ፣ ይሄ እኮ እኔ እናንተ እንደዚህ ቁጭ ብለን እንደዚህ እንድናወራ ያደረገ አንተ ወንጀለኛ፣ እኔ ደግሞ መርማሪ ጋዜጠኛ ስለሆንኩ ነው እንጂ ቦታችን እኩል ሆኖ አይደለም እንደዚህ የተቀመጥነው። አንደኛ እንድታውቅ የፈለኩት ደስ የሚለው ነገር እሱ ነው። ወንጀል የትኛው ወንጀል እንደሆነ ባላቅም ወንጀል ሰርታል እያላችሁ ነው። የትኛው እንደሆነ እኔ እንጃ። ስራና ሰራተኛና አሰሪን ያገናኙት። ገብቷል። ስራ እንፈልጋለን አሉ። የሚከፈላቸው ክፍያ ስለተመቻቸው ስራቸውን ይሰራሉ እንጂ እኮ ሌላ ይህ ወንጀል ከሆነ ደግሞ በዚህ ሁኔታ ያላደገች ሀገራችሁ ልታደግ አትችልም። ገብቷል። ቢያንስ ስራ አጡ መቀነስ አለብን። እስቲ እሺ፣ ያንተ ኃላፊነት እኔ ላይ ወይም ደግሞ ከኔ ጋር ከተሰጠ ሚሽን ውጪ የነበረክ ሚሽን ምንድን ነው? ያው ድርጅቱ በፐርሰንት ነው ያለኝ። ኦልሬዲ 50-50 በለው ከመኮንን ጋር ያለን ነገር። ምክንያቱም መጀመሪያም ነግሬሃለሁ፣ የተዋወቅነው ከመኮንን ጋር ስብሰባ ላይ ነው። ንግዱ ላይ ነበርኩኝ፣ አወራን። እኔ ቶሎ ሰው አላምንም በነገራችን ላይ። እሱም እንደዛው ነው፣ እኔም እንደዛው ነው። ገብቷል አይደለ? ብዙ ነገሮችን ተፈታተንን። እሱም በእኔ በኩል አለፈ፣ እኔም በሱ በኩል ሳልፍ ስራዎችን መስራት ጀመርን።
ከዛ ትናንት ለሉል ተነግሮታል። አንድ ተራ ልብስ አጣቢ እየዞረች ልብስ የምታጥብልን ነበረች። የእሷ እናት ያው እኛ ጋር ስልጠና እንዲወስዱ ተደረገ። ግን ያው እኛም የምንፈልገውን ነገር ማድረግ ስላልቻሉ እዛው መኮንን ባለበት ጸጥ አደረግናቸው። በዛ ተግባባን። ከዛ ለስሬ በደንብ ታስፈልገኛለህ አለ። አበበ በጣም የሚገርመው አሁን የምትሰራው ስራ አልበቃ ብሎ የማይሆኑ ስራዎችን እንግዲህ ተልከስከሰ እስከ መስራት ትላልቅ ሚሽኖችን እንግዲህ ከመኮንን ጋር ሀገራችን ውስጥ ከባድ ወንጀል እየሰራችሁ እየተከታተልናችሁም ነበር። አጋጣሚን ያመለጥከው እንደዚህ አምልጠህም ደግሞ እንግዲህ ሳትቀር በጣም የአንድ ጋዜጠኛን እናት ካገቱ ሰዎች ጋር እንግዲህ የነሱ ተላላኪ ሆነክ እታች ላይ የማይሆኑ ስራዎችን እየሰራን ይደረስንብህ አይደለ? አው ምን መሰለህ አቤላ፣ ያልገባ ነገር ምን እንደሆነ ታውቃለህ? እኛ ስራችን በምን አይነት መንገድ መስራት እንዳለብን እኛ ነን። ኖ እኔ አሁን እንድታብራራልኝ የኛ ስራ አትበል አንተ። እዛ ጋር ሲሪየስሊ የተከፈለ በጣም በሺዎች የሚቆጠር አሁን አንተ ለኔ ኢሚሊየንስ ኦፈር ላድርግልህ እያልከኝ ነው። በጣም ድፍረት ማለት ነው። እዛ ጋር አንተ በሺዎች ተከፍሎ ነው እየሰራ የነበረው። ስራን ስትሰራው ነው ደስ የሚለው። ገብቷል ማለት እኛ የራሳችን አላማ ነበረ። አሁን ትልቁ ነገር ምን እንደሆነ ታውቃለህ? የኛ ትልቁ ስራ አንተ ግን በምን አይነት ድፍረት ቢኖር ነው ቤተ እምነት አካባቢ ላይ ሄደን እንደዚህ አይነት ስራዎችን እንደው ኃጢአት ራሱ ወደዛ ያስቀርብሃል? ድፍረት አለ ወደዛ የመቅረቡ? እኛ ይኸውልህ ትልቁ ማስፋፊያችን አሁን ላይ ዓለማችንን እየተቆጣጠርን ያለን ሰዎች ነን። ገብቷል? የኛ ድርጅት ከተራ ተነስቶ ትልቅ ቦታ የደረሰ ነው። ስለዚህ አንተም ያው አባል ብትሆን የተሻለ ነገር እንደምታገኝ። ስራውን ለምን ተከፈለ? አንተ በሺዎች ወርደ መስራት ለምን አስፈለገ? እንደዚህ ሚሊየንስ ማንቀሳቀስ ሆነኝ እያልከኝ ከሆነ አባላቶቻችንን ለማብዛት ነው። ገብቷል? እኛው የኛ ድርጅት ትልቁ ስራው አዲስ የመጣውን 666ን ማስፋፋት ነው። እሺ። ስለዚህ እታች ድረስ ወርደ በ10 እና በ20 ብር ገንዘብ እየለቀምክ ምንም እንደሌለ አስመስለ ወደኛ መሳብ ነው። የዛ ሰዓት የሚከፈል ክፍያ ዳጎስ ያለ ስለሆነ ምንም እንደሌለ። አዎ ምንድነው አሁን እናት የፈለግናቸው ለመሰለ ከተስማሙ አባል ልናደርጋቸው፣ ካልተስማሙ ደግሞ እንደተለመደው መስዋዕት ለማድረግ ነው። ገብቷል? ያንን ስራ ደግሞ ያው ከልምድ አንጻርም እንድሰራ ስለአዘዙኝ እሺ ብዬ ነው። እያንዳንዱን ስራ ያውቀዋል መኮንን። ገብቷል? መኮንን የሚፈልገውን ነገር ሌላውን ተውና ጥበቃ ሞኝ እንኳን ተጋገብቻ ነው። ገብቷል? በወር እንደተከፈኝም ሰርቻለሁ አይደለም ይሄን እንትን ለመስራት። እኔ ይኸውልህ ሽንኩርት ሽጥ ቢለኝ ቁጭ ብዬ እሸጣለሁ ለመኮንን። ምክንያቱም የምንፈልገውን ሰው ለማጥመድ ያንን መንገድ መጠቀም ግዴታችን። ገባ አይደለ? ነገም ደግሞ ያው የእናንተ አለቆች ገንዘብ ስለሚወዱ ከወጣንም እንግዲህ ብዙ ነገር ልሰማ ትችላለህ። ካልወጣንም ደግሞ ያው መኮንን ስራውን ይቀጥላል ማለት ነው። ውድ ቤተሰቦቼ እንግዲህ አበበ በዚህ ደረጃ እንግዲህ ወርደው ስለተፈጠረው ጉዳይም ትንሽ እኔ ሳብራራላችሁ የተደረሰበት እንግዲህ ልዑሌም ብዙ ነገሮችን ገልጾልኛል እና ባልታሰበ መንገድ ልዑሌ እግር በእግር እየተከታተለው እንድታውቁት የምፈልገውም ነገር ልዑሌም ነገሮችን ችላ ብሎት ወይም ደግሞ ካለማወቅ ሳይሆን ከኔ ጋርም እያወራንበት አንዳንድ እያስተካከልናቸው የሄድንባቸው መንገዶች አሉ። እነሱም ምንድናቸው? አበበ እየሄደ የነበረባቸው ሰዎች በሙሉ እግር በእግር እየተከታተልን ቅድም ሲጠራቸው የነበሩት ፍቅረኞቼም በየቦታ ቅምጥ ብሎ የሚያስቀምጣቸውን ሰዎች እንግዲህ እየተከታተልን አስፈላጊ የሆኑ ማስረጃዎችን በመሰብሰብ አንዳንዶችን ለሚዲያ ሳናወጣ አንዳንዶችን ደግሞ ተገቢ በሆነ መንገድ ለህግ አካል እያሳለፍን እኛ የምንፈልጋቸው ማስረጃዎች እየተከታተልን እየደረስንበት ባለንበት ሰዓት ነው እንግዲህ ለአንዴና ለመጨረሻ እኛ ማለት ያሉትን ነገሮች አጣርተን በቃ አበበ የሚባለውን ሰው ለአንዴና ለመጨረሻ ለህግ አካል አሳልፈን እንሰጣለን በምንልበት ሰዓት ነው አበበ ራሱን እንግዲህ ሳያስብ ወይም ደግሞ ይታወቅብኛል ብሎ ባለማሰብ ሌላ ወንጀሎችን ሲያጨማለቅ እንግዲህ እጅ ከፍንጅ ይዘኗል። እናንተም እንግዲህ አይታችሁታል ብዬ ተስፋ አድርጋለሁ። አበበ ማለት በዚህ ልክ እንግዲህ ወንጀሎችን አስፋፍቶ ባልተጠበቀ መንገድ ያልተጠበቁ ነገሮችን እያደረገ እየተንቀሳቀሰ ያለ ግለሰብ ነው።
ውድ ቤተሰቦች አበበ እንግዲህ የሚያደርጋቸው ነገሮች ይሄ ነው ወይም ደግሞ ለሚዲያ የማይበቁ ስለሆኑ ነው። አሁንም እንግዲህ አበበ የሚጠቅሳቸው ነገሮች አንዳንዶችን የሚቆረጡ ይኖራሉ እንድታውቁት ያክል። ምክንያቱም አበበ እየተናገረ ያለው ነገር ሰምታችሁታል። መደረግ ያለበት ነገር ካለ ዝቅ ብዬ ወርጄ ከማንኛውም ተራ ሰራተኛ ጋር ሰርቼ ያደግኩ እስከ ማስመሰል ደረጃ የምሰራ ሰው ነኝ እያለ ነው። ይሄ እንግዲህ ግልጽ ነው ምን አይነት ስራዎችን ለመስራት ዝግጁ እንደሆነ፣ ምን አይነት ስራዎችንም እየሰራ እየኖረ እንደነበር የሚገልጽ ነው። እናም እንግዲህ እንደሰማችሁት ነው ውድ ቤተሰቦች የዚህ አበበ ጉዳይ እንግዲህ በዚህ በቀላል ሁኔታ የሚፈታ አይደለም። ማለት ለረጅም ደቂቃ እንግዲህ ቪዲዮን ማቋርጬ በጣም የማይሆን ነገር ውስጥ ገብቼ ነበር። ስሜታዊ ሆኛለሁ። ምክንያቱም አበበ ማለት በእኔና በህይወቴ በቤተሰቦቼ ላይ የፈጠረው ችግር የፈጠረው ነገር እንዲህ ቀላል ተብሎ የሚታለፍ ነገር አይደለም። ለዛም ነው ይሄን ነገር መግለጫ እየሰጠሁበት ያለው ዋነኛ ጉዳይ። አበበ እንግዲህ ማለት እኛ ሰልችቶን ከልዑሌ ጋር የገባሁበትን ሁኔታ ታውቃላችሁ። በጣም የማይሆን ነገር ውስጥ እስክንገባ ድረስ ልዑል ማለት እንግዲህ ለእኔ ወንድሜ ነው። በጣም ብዙ ነገሮችን አብረን ያሳለፍን ሰው ነው። በጣም ብዙ ልንወጣው ማንችላቸው አይነት ኬዞች ውስጥ ገብተን እንደገና ታርቀን ብዙ ነገሮችን ያስተካከልን ሰዎች ነን። ያ ሁሉ ነገር አልፎ ግን ዛሬ ላይ አበበ የሚባለው ሰው ከህይወታችንም ከብዙ ነገር በቃ ማጣት ያለብንን ነገር በሙሉ አሳጥቶን ወደማንፈልገው ሁኔታ ውስጥ ሊያስገባን ባለበት ሰዓት እኛም ደግሞ እኔም ልዑሌም ተማክረን ያሉትን ነገሮች ለህግ አካል አሳልፈን ልንሰጥ የመጨረሻው ሰዓት ላይ ነው ይሄን ሰው እንግዲህ በልዑሌ ወጥመድ ውስጥ ሊወድቅ የቻለው። እናንተም እንግዲህ እንደገለጻችሁት እናንተም እንግዲህ ብዙ ነገሮችን ተጠራጥራችሁ ያያችሁትን ነገር ለእኛም ሼር አድርጋችኋል። እኛም ደግሞ እንግዲህ እግር በእግር ከሚባለው ከቻናሎች ጋር እንግዲህ ብዙ አይነት ጥምረቶችን ይኖረናል። አንዳንድ ነገሮችን ቼክ የምናደርጋቸው ነገሮች አሉ። በዛም አማካኝነት እንግዲህ እግር በእግር ተከታትለን የምንፈልገውን ማስረጃዎች ደርሰንበት እንግዲህ አስፈላጊ የሆኑትን ነገሮች ለማስተላለፍ ሞክረናል። ውድ ቤተሰቦች እንግዲህ ምን ነበር የተፈጠረው፣ ምን አይነት ነገር ነው እየተከናወነ የነበረው ለምትሉኝ በሙሉ አሁን ለእናንተ መግለጫ መስጠት እፈልጋለሁ። አበበ ማለት እንግዲህ አሁንም እንደምትሰሙት እየተናገረ ለእኛ ለማስፈራራትም ብዙ ነገሮች ለማለትም እየሞከረ ያለ ሰው ይሁንና ያን ነገር እኛ ተቀብለን ወይም ደግሞ እሱ በሚለን መንገድ የምንሄድ ብንሆን ኖሮ ዛሬ አይደለም ይሄ ስራም እዚህ አይደርስም፣ እኛም ዛሬ አንደርስም ነበር። ብዙ ነገሮች ትላንት ላይ የሚያበቁና ትላንት ላይ የሚያከትሙ ስራዎች ነበሩ። እኛ ያንን የመቀበል ፍላጎት ስላልነበረን ነው ዛሬ ወደ ተባሉት ሁኔታዎች ውስጥ መግባት የቻለው ወይም ዛሬ የደረስንበት ሁኔታ ላይ ደረስነው። እንግዲህ እነዚህ ጉዳዮች ምንድን ናቸው? በምን አይነት መንገድ ነው ዛሬ የተደረሰው? አቤልስ ምን ቢደርስበት ነው ምን አይነት ነገሮችን እስከ ዛሬ ለማጣራት ቢሞክር ነው ለምትሉኝ፣ አበበ ህይወታችንን አልነጠቀም እንጂ ያላሳጣን አንዳችም ነገር የለም። ይሄ የእሱን ጀግንነት ለመናገር አይደለም፣ ይሄ ጀግንነት አይደለም። እኛ በነበረን ማንነት እሱ በነበረው ማንነት የተፈጠሩ ጉዳዮች ናቸው። እኛ ሰውን አንደርስታንድ የምናደርግበት መንገድ አለ፣ መጥፎ ፐርሰናሊቲ ያላቸው ሰዎች አንደርስታንድ የሚያደርጉበት መንገድ አለ። ያ ነው እኛ መሀል የፈጠረው ክፍተት። እኛም ደግሞ ስንከተለው ሲከተለን የነበረም ጉዳይ በዚህ ዙሪያ ላይ ነው። ይሁንና እንግዲህ በስተመጨረሻ የእናንተም ጸሎት እኛንም ፈጣሪ ደርቶን እንግዲህ ለአንዴና ለመጨረሻ አበበ የተባለን ግለሰብ ግብዓተ መሬቱን እንግዲህ አስተካክለንለታል። እሱም ብቻ አይደለም በእሱ አካባቢ ላይ ያሉት ሰምታችኋል። እንግዲህ ከሀገሩ ውጭ ድረስ እንግዲህ ሄዶ ብዙ ነገሮችን ትሬን እንዳደረገ ያንንም ደግሞ እንግዲህ እኛ ላይ መለማመድ ብቻ ሳይሆን በተግባርም ብዙ ነገሮችን እንዳሳየን እኛም ደግሞ እንግዲህ ከዚህ በኋላ በምን ያክል ተጠናክረን ነገሮችን እያስተካከልን ወደፊት ምን አይነት ነገሮችን የእኛንም ሰራተኞች በምን አይነት መንገድ ትሬን ማድረግ እንዳለብን ተረድተናል። ማለት እንዴት አይነት መንገዶችን ማለት የደግነትና ስራችንን ነፃ የማውጣቱን ብቻ ሳይሆን የእነሱን የክፋትንም ነገሮች መማር ይኖርብናል። አላወቅነውማ፣ የእነሱ ስትራቴጂ አልገባንም። እኛ የምናውቀው ከራሳችን ፐርሰናሊቲ ጋር ይሄዳል ብለን የምናስበው ለጥቃት ምቹ ይሆናል ብለን የምናስባቸውን ትምህርቶች ነው። እንደነሱ ደግሞ አስፈላጊ ነው ብለን የምናስባቸውን ነገሮች መከታተል እንደሚኖርብን አሁን ተገንዝበናል። ውድ ቤተሰቦች እንግዲህ ዛሬ በጣም ደስ ባለ ሁኔታ አበበን ለአንዴና ለመጨረሻ ከዚህ ሶሻል ሚዲያ ላይ የምናጠፋበት ምንም አይነት ወንጀል ካሁን በኋላ ደግሞ አበበ በሚባል ስምም እንደማይሰራ ቃል ገባላችኋለሁ። በቃ አበበ ለአንዴና ለመጨረሻ እጅ ገብቷል። ግብዓተ መሬቱን ደግሞ በእኔ በኩል የሚሆንለት ይሆናል። ቅጣቱን ደግሞ እንግዲህ እኔ እዚህ ሚዲያ ላይ
ምንም ነገር እንዲተላለፍ አልፈልግም። ብዙም ልመታው ምን ለማለት ያልሞከርኩት ለዛ ነው። እሱ የሚገባውን ቅጣት የምሰጠው እኔ ነኝ። አስፈላጊ ባልኩት መንገድ አደርገዋለሁ። አጠር ቀጠን ባለ በቃ ማለት ለሱ ይገባዋል ብዬ የማስበው እንዳይሞት እንዳይድን ሰው ሆኖ ምድር ላይ በሚንቀሳቀስበት ቁጥር ደግሞ አቤልን እንዲያስታውስ አድርጓል። ብዙ ወንጀሎችን ሰርቷል። ብዙ ኃጢአቶችን ምድር ላይ የማይገቡ ነገሮችን አድርጓል። እናም እንግዲህ አበበ ሲሰራቸው ከነበሩት ነገሮች ውስጥ እንግዲህ እስቲ አንዳንድ ነገሮችን ለእናንተ ግልጽ ላድርግላችሁ። ከመጀመሪያው ጀምሮ እንግዲህ አበበ እኔ ቤት ውስጥ በምን አይነት መንገድ ሊገባ እንደቻለ ለመግለጽ ሞክሬያለሁ። እኔ ቤት እንግዲህ የገባው ያው በሴራና በእኔ በቅርብ ሰው በሚባል እንግዲህ አጎቴ ማለት እንኳን አልፈልግም። ቢኮዝ የኔ አጎት ሊሆን የሚችል አይነት ሰው አይደለም። በዛ ሁኔታ እንግዲህ እኔ ቤት ውስጥ ሊገባ ይችላል። ከዛ በኋላ ደግሞ እየተፈጠሩ ያሉት ወይም ደግሞ እየተከናወኑ ያሉት ጉዳዮች ምን ይመስላሉ የሚለውን እስቲ ቀለል አድርጌ ለእናንተ ለማስተላለፍ ልሞክር። አበበ እኔ ቤት ውስጥ ከገባ በኋላ እንግዲህ እሱም ብሎታል፣ በሚፈልገው መንገድ እኔ በየሳምንቱ አንድ ቀን ወጥቶ ከሚፈልጋቸው ወጣት ነው ግዴታ ማለት የቤት ጥበቃ ቢሆንም የራሱ ህይወት ይኖራል የሚለውን ነገር ወጣትም ነው ብዬ ገስ በማድረጌ እየወጣ የሚፈልገውን ሰው እንዲያገኝ በማደርግበት ሰዓት እንግዲህ እንደሰማችሁት ነው። አንተ ሞኝ ሆነ እኔን ከቤት በምታስወጣበት ሰዓት የምፈልጋቸውን ስራዎች ሰርቼ ስመለስ ነበር ብሎኛል። ያ ነገር ሞኝነት ይሁን አውቆ ዝም ማለት ወይም ደግሞ እኔ በመልካም ነገር አሰብኩት እሱ በሚፈልገው መንገድ ተረጎመው ይሁንና እንግዲህ በየሳምንቱ በፍቃዱ ወይም ደግሞ ፍቃዱን አግኝቶ በሚወጣበት ሰዓት የሚያደርጋቸው ነገሮች ምን እንደሆነ ተደርሶበት እሱም ተናግሯል። በጣም በልብ ሙሉነት ነው እንግዲህ እየተናገረ ያለው። ይሄን ያለማንም ፍራቻ ዛሬ ገብቶ ነገ እንደሚወጣ አይነት ነገር አክት እያደረገ ነው እየተናገረ ያለው። ያም እንግዲህ አልፎ እስቲ ዛሬ ላይ የተፈጠሩት ነገሮች ወደ ምን አመሩ? የእሱ ቤተሰብ የተባሉትም ብዙዋኖች እንግዲህ የእሱ ቤተሰብ ሳይሆን እሱ ቤተሰብ ናቸው ብሎ ለህዝብ ያስተላለፈበት ወይም ደግሞ ህዝብን ሲጎዳ ቢደረስበት እንኳን በነመኮንን ሰዎች በኩል የተፈቀደለት ቤተሰቦች ናቸው። የእሱ ቤተሰብና የእሱ የእውነት የስጋ ዘመዶች ማን እንደሆኑ አጣርቼ ደርሼበታለሁ። ለእናንተም እንግዲህ ቅድም ሳብራራ ነበርና ይሄ ነገሮች ምን ይመስላል፣ ምን አይነት ነገሮች ናቸው፣ ከአበበ ጀርባም የተባሉት ብዙ ነገሮችን አጣርቼ ደርሼበታለሁ። ሊያንም እንግዲህ እንደምታውቁት ነው በምን አይነት መንገድ ለአንዴና ለመጨረሻ እንዳጠፋናት። አሁንም ደግሞ እንግዲህ የቀሩንን ነገሮች በሙሉ ማስተላለፍ ባለብን መንገድ እያስተላለፍን ተገቢ የሆኑ ነገሮችን ለህዝብ ለሚዲያ የምናስተላልፍ ይሆናል። እናም ደግሞ እንግዲህ በተጨማሪ አንዳንድ ነገሮች ወደ ምን እየወሰዱ ነው፣ ምን አይነት ነገር እየተፈጠረ ነው የሚባለውን ነገር እስቲ እያጣራን ነው ብለን የምናስባቸውን ነገሮች አሁንም ደግሞ በመኮንን ድርጅት ውስጥ እንግዲህ ብዙ አይነት ሰጣ ገባዎች እየተፈጠሩ እንደሆነ መኮንን ድሮ እንደምናስበው ወይም ደግሞ ራሱን ሲገልጽበት የነበረው በሚታየው ጥቃት እንግዲህ ሰው ማንነቱን መግለጽ ይችላል ብዬ አስባለሁ። ምክንያቱም እኛ ላይ ያደረሰብን ነገሮች እንዲቀላላቸው የሚባሉ አልነበሩም። ከነዛ ነገሮች አንጻር የመኮንንን ማንነት የገመትን ወይም ደግሞ ራሱን ቢውል እያደረገበት የሄደውን ነገር እያወቅን ሄደናል ማለት ነው። አሁን ግን ለአንዴና ለመጨረሻ መኮንን ማን ነው፣ ምንድን ነው የሚሰራው የሚለውን ነገር አጣርተን የምንጨርሽበት ሁኔታ ላይ ያለ ነው። እስቲ እንደ እግዚአብሔር ፍቃድም ደግሞ እንግዲህ መኮንንና ከመኮንን ጀርባ ያሉት ሰዎች ምን አይነት ሰጣ ገባ ውስጥ ነው ያሉት የሚባለው ነገር መኮንንና ከሱ አባል ሆኖ የሚንቀሳቀሱት በሙሉ አሁን ላይ አንዳንዶቹ ራሳቸውን አሳልፈው ለህግ እየሰጡ ወይም ደግሞ ኢንዳይሬክትም ሆነ የሆኑ ቦታዎች ላይ የተወሰኑ እንግዲህ ግለሰቦች እኔም መጠየቅ በማልችልበት ሁኔታ ለህግ ቃላቸውን ሰጥተው ራሳቸውን አሳልፈው ለህግ አካል እንደሰጡና ተገቢ የሆኑ ማስረጃዎችን አሳልፈው እስከሰጡ ድረስ ከህግ አካል አውጥተን መጠየቅ የማንችልበት ሁኔታ ነው ያለው። አንዳንዶቹ እንግዲህ ቤተሰቦቻቸው አንዳንድ ችግር ውስጥ እንዳይገባባቸው ለህግ አካል እጃቸው ላይ ያሉትን ንብረትም ኢሌጋልም ሌጋልም በሆነ መንገድ ያመጡትን ገንዘብ ኤግዚቢት ተደርጎ እነሱ ቤተሰቦቻቸው በሰላምና በጤንነት ብቻ እንዲኖርላቸው እያደረጉ ያሉ ሰዎች አሉ። ይሄም ደግሞ ምን ያክል የህግ የበላይነት ሀገራችን ውስጥ እየሰፈን እንዳለ አሁንም ደግሞ ያለው የህግ የበላይነት በምን አይነት መንገድ እየተንቀሳቀሰ እንዳለ የምናሳይበት ዋነኛው መንገዳችን ነው ማለት ነው። እኔም እንግዲህ ይህንን ተከትዬ አሁን ላይ እየተፈጠሩ ያሉት ነገሮች ለመኮንንም ማስተላለፍ የምፈልገው መረጃ አለ። መኮንን እንድታውቀው የምፈልገው ነገር እስከ ዛሬ ብዙ ነገሮችን ሰርተሃል፣ ብዙ ነገሮችን አድርገሃል፣ እኛም አድምጠናል፣ እኛም ሰምተናል። ግን ደግሞ ዛሬ ለአንተ በቂ ነው ብለን የምናስባቸው ማስረጃዎች በሙሉ አሰባስበን አጠናክሬ ይዤ ልመጥቻለሁ። እርግጠኛ ሁኜ ቃል እገባልሃለሁ። በእናቴም በቤተሰቦቼም በእኔም ብዙ ነገሮችን እያደረግ እየጎዳህ መጣ። ለአንተም ለሚደርስብህ ለሚፈጠረው ነገር ቃል እገባልሃለሁ። መጨረሻ ልክ የአንተ ሰዎች አሁን ተዋርደው እየሆኑ እንዳሉት እንደሚሆን ተስፋ አደርጋለሁ።
አንተ የምትሰራቸው ስራዎች አንተ የምታደርጋቸው ወንጀሎች ደግሞ ከህግ የበላይ ነኝ ብለህ ያሰብካቸው ነገሮች እንዳልሆን ከምናሳይበት ሰዓት ቅርብ ነው። ውድ ቤተሰቦች እንግዲህ ከዚህ የበለጠ ከአበበ ጋር ምንም አይነት ቆይታ ስለሱም እንዲነሳ ስለማልፈልግ እኔና አበበ መጨረስ ያለብን ጉዳዮች ብዙ ነገር ስላሉ ከጀርባ ሆነን የምንጨርሳቸው ነገሮች እንጨርሳለን። እስካሁን ስለተከታተላችሁኝ ከኔ ጋር ስለነበራችሁ ውድ ቤተሰቦች በጣም አመሰግናለሁ። ስለሰጣችሁኝ ሀሳብ አስተያየትም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።